እንዳንቺ በማየቷ የዱባይ ባል ሼር ነው እኮ አታካብጂ። አባቴም ሼር አይደለም የኔ ፍቅር፣ ድሮ ሊሆን ይችላል። አም ሶሪ ሀቢብማ ሼር አይደለም። ራቁታችሁን ብትሄዱ አይሳሳትም። ምንድነው የምቀባጥረው? አምላኬ ኖ ኖ እንዳይቀሙሽ ነው የምልሽ። ልጁ ቆፍጠን ያለ ነው። ቀማኝ ዱባይ ምድር ላይ አብረን ኖርናታ። ቅሌት መዝገብ ላይ ነው ጂነስ ቡክ ላይ አንድ ላይ የምንመዘገበው። ሳውዲ ያላችሁ በእኔ አካውንት አታስገቡም? እንደዚህ በዚህ ሀገር አካውንት ከዛ ወደ ኢትዮጵያ ልክላችኋለሁ። እኔን ገብርኤልን ስራ ፈልግልኝ። እሺ እኔ ፍቅር ያምር። ለምንድን ነው ብራችሁ የምትበሉት? ቪዲዮ እንዳይቀኑኝና መንግስት እኔ ምን በባንክ ላኩ ብራችሁን። እንዲች ብላችሁ በብላክ ማርኬት አይሆንም፣ ወንጀል ነው። እንዲች ብላችሁ ከፈለጋችሁ በባንክ እንድልክላችሁ፣ በባንክ መሄድ ካልቻላችሁ ለኔ ላኩና ብሩን ወስጄ ልክላችሁ። ሰቤት ሲሆን ይታየኛል፣ ሰቤት ሲሆን ይታየኛል ነው። መላክ ባርኬት ወንጀል ነው ጋይስ። ለምንድነው ማቴሪክ እንትን ዲክላይን የሚያደርገኝ? ገብቷቸዋል አማሮቼ። እኔ ሀያም ብዬው ዘንድሮ አንቀሽቅዦኛል። ሊለፍልኝ ብዬ እንዳያልፍብኝ ያ ዝጉ ሰውዬ መጣ። ቆይ ነጁዬ እኔ ፍቅር እሽዬ ምንም አታቅሞኝ ናት። ባሏን እያሳቀን እንወስዳለን ብላችሁ ሆነ ተሳስታችኋል። እኔ ስለ ባል ሲነሳ ሆረ ነው መሆኑ። የምሬን ነው የምላችሁ። ምክንያቱም እኔ ሀቢብ ባሌ ብቻ አይደለም፣ ሀቢብ ፍቅረኛዬ ብቻ አይደለም፣ የወደፊት ባሌ፣ የሶስት ልጆቼ አባት። 3 ልጅ ለማውለድ እቅድ ይዘናል። የሶስት ልጆቼ አባት፣ የወደፊት ባሌ፣ የኑሮዬ አጋር፣ ወንድሜ፣ ሁለ ነገሬ ነው። በሀቢብ የመጣ በቀኝ አይኔ የመጣ በግራውም ሳይሆን እሱ ራሱ እንዶ ሌላ ሴት አያለው ቢል እሸኘዋለሁ። እጄን ለመንግስት እሰጣለሁ ብላለች። አሁን የታያችሁ አቤት አቤት፣ የቁልቢ ገብርኤል ግንባር ምን ይመስላል? አሁን የታያችሁ ሀቢብ ሲንግል እያለ ለምን ሳይታያችሁ? አሁን ከየት ትዝ አላችሁ? እኔ ካሟሸሁት በኋላ ነው ትዝ ያላችሁ። እኔ ደበል ብዬ ከሰራው በኋላ ብላለች። እኔ ካሟሸሁት በኋላ ትዝ አለች። ምጣድረው እንዴ እንዳይሰማ ስለዞን በትንሽ ነገር ግናደድብኝ። እኔ ልጁን ፏ ካረኩት ስለ ፍቅር ቴንኪ ማሬ ትንካልኩ በኋላ ሀቢብ ትዝ አላችሁ። በፊት የነበራችሁ ለምን ልጁ ሲንግል ሆኖ የሚያገባኝ ሲል ቪዲዮ እየሰራ ለምን ሳታገቡት? እኔ አሁን እንደ መሞከሪያ ጥኔ መሞከሪያ አድርጋችሁኝ። እኔ ልክ ከሱ ጋር ፍቅር ስጀምር ከሱ ጋር ትልትሉ ለዋለማ ሀዘርቲ ዚስ ኢዝ ማይ ሃዝበንድ። ዛሬ የሚመጡ ብዛታቸው አምላኬ ሆይ ማን ነው ይሄ? አቤት አቤት፣ እንዴት ነህ ኮዴ? ደህና ነሽ? አንዷ ምን ትለኛለች? እኔ ደህና አይደለም ቴንኪው ኤፍዬ። ባልሽ ባሌ ነው አትልም? ማነች? ደግ ነች። በእናትሽ ደግ ናት ማለት አንተ ሲንግል ኮንክ ታግባክ መታ ካለች ደስ ይለኛል። ማለት እንደዚህ አይነት ሰው ደስ ስለሚለኝ ባልሽ ባሌ ነው። ደግሞ በዚህ አጋጣሚ ለአንቺ ደስ ብሎኛል። እውነት ቴንኪው ሶ ማች ውዴ፣ አመሰግናለሁ። ለምን ነው ልጅቷ ደስ ያለችክ? እንደ ወንዶች እኮ አይን አውጣ ሴት ትወዳላችሁ አሉ። ለምንድን ነው ልጅቷ ደስ ያለችክ? ኖ ባልሽ ባሌ ነው ማለት ነው። እንዳንቺ በማየቷ ዱባይ ባል ሼር ነው እኮ አታካብጂ። አባቴም ሼር አይደለም የኔ ፍቅር፣ ድሮ ሊሆን ይችላል። አም ሶሪ ሀቢብማ ሼር አይደለም። እናቴ ትሙት
እንዴ የምራችሁ ጠበቃ አድርገሽ ያዡ። ባይዘው ጠበቃ አድርገሽ ያዡ። አፍ እንላለን። የዱባይ ወንድ አይን እየበዛበት ነው። ደበቅ አድርጊው፣ ሸፈንፈን አድርጊው። እሱ እባክህ መስሚያው ጥጥ ነው ልጁ። ራቁታችሁን ብትሄዱ አይሳሳትም። ምንድነው የምቀባጥረው? አምላኬ ኖ እንዳይቀሙሽ ነው የምልሽ። ልጁ ቆፍጠን ያለ ነው። ቀማኝ ዱባይ ምድር ላይ አብረን ኖርናታ። ቅሌት መዝገብ ላይ ነው ጂነስ ቡክ ላይ አንድ ላይ የምንመዘገበው። አረ ሙስሊም ነው እሱም። መጨረሻውን ታያለሽ መጨረሻውን። እሺ እኔ ፍቅር አታስቢ ለዚህ። አይ በጣም ደስ ብሎኛል ግን እውነት ለመናገር እንዴ አሁን ልጁን አዩት። ዛሬ ደግሞ መኪናዎች ጋር ሆኖ ቪዲዮ ግን አንቺ ይኸውልሽ ቶሎ ብለሽ ውለጅለት እንዳይሸመጥጥሽ። ማሱንም ሸመጥጣ እንዴ ያ አራሽ ይሸመጥጠኛል። ልጅማ ማሰሪያ መሆን የለበትም መኩሪያ እንጂ። ኖ ማሰሪያ ነው እንጂ መሆን ያለበት ጭራሽ። እንደማየው ከሆነ ሊያመልጥ ይችላል፣ ሊያመልጥሽ ይችላል። ሳስበው እኔ ለሀቢብ ወልድለት በቃ ውይ እሱ ፈቃደኛ ነው። ግን አንቺ እንኳን ትወልጅለታለች፣ ችግር የለውም። አንቺ እንኳን እምቢ አትይው። ለምን ነው ፈቃደኛ የማይሆነው? የሚታይ ፍቅር አለ እኮ አንቺ ጋር። እሱ ጋር ግን እሱ ፈቃደኛ ይሆናል። ለምኑ? ለመውለዱ ነው ፈቃደኛ የሚሆነው? አዎ አይ ማይ ኔም ኢዝ ውሽዬ አግኝቶኝ ነው ብሮ። አይመስለኝም። አፈስኩት። ምንም ጥያቄ የለውም። አፍሰሽዋል። ለምን ለሱ ብቻ ወጋን? ከሱስ አላፈሰኝም። አንቺ እንኳን እውነት ለመናገር ብዙ ነው። እውነት እንዴት ብቻሽን ብዙ ነሽ። የህዝብ ነሽ አንቺ። እንደዛ በል እንጂ ምንድን ነው የምትቆጪኝ? እኔ የተሰማኝን ነው ያወራሁት። አገኘሽው ብቻውን አገኘኝ ውዴ። እኔም ኮራበታለሁ። አም ፕራውድ ነኝ በሱ፣ እሱም ፕራውድ ነው በእኔ። የኔ ፍቅር ልታጣሉን አትሞክሩ። ባልሽ ባሌ ነው ለምትሉት ኔቨር ኤቨር ሞቼ ነው ቆሜ ነው። እኔ ግን ስሚ እውነት እንዲያደርግላችሁ በጣም ነው በቃ ምኞቴ ነው። እውነት ቢያደርግላችሁ። እንዴት እውነት አይደለም እንዴ ውዴ? ኖ እውነት አይደለም ሳይሆን እውነት ቢያደርግልሽ ለአንቺ በተለይ። ለምን ውዴ? ግን ለምን የሚታይ ነገር ስላለ እኮ ነው። ምንድን ነው የሚታየው ከኔ ላይ? አምላኬ ሆይ ፊቴን እኮ እየተንከባከብኩኝ ነው ውዴ። ቪታሚን እየዋጥኩኝ ነው። አላየህም? አሁን የ18 ዓመት ሴት መሰልኩኝ። እኔ የምልሽ እስከ ዛሬ ግን ለምንድን ነው እንደዚህ ቅልጥ ያለ ፍቅር ውስጥ ያልወደቀው በአንቺ የተነሳ? እሱ ማለት ምን ለማለት ፈልገህ ነው? አይ የጀመራችሁት በቅርብ ነው ብዬ ነው። እየተጠናናችሁ ነበር? ኧረ እኔ እንደ በዚህ አንግል አይቼውም አላውቅም። በየትኛው አንግል? በሳይድ ነው ያየሽው? እኔ የማየው ድሮ ልክ እንደ ወንድሜ ነበር ኖርማል። ከዛን እየቀረብኩት ስመጣ በኢየሱስ ጸባዩን ወደድኩት። ንጹህ ሰው ታውቃለህ፣ ልክ እንደ ሕፃን ልጅ ምንም የማያውቅ ከዛ ፎርቢች አገባብሽ በዛኛው አንግል። ፎርቢች አገባብሽ በዛኛው አንግል። ፎርቢጫ ምንድን ነው ውዴ? ፎርቢች ምንድን ነው? ፎርቢች ማለት መቀስምት። በዚህ አንግል አላየሁትም አላልሽኝ? መቀስምት ምንድን ነው ውዴ? ኧረ ምንም መቀስ የለም መሀላችን። ኖርማል እኔ እንዳይኖር ነው የምፈልገው። ግን እኔ ሰዎች አሉ በጣም እያስቸገሩት ነው። እንደውም ሰሞኑን ሚዲያ ላይ ከወጣ በኋላ በጣም የሚያስቸግሩት ሰዎች እንዳሉ ሰምቻለሁ ዱባይ ላይ። አይ ዘንድሮ እኔ እኮ ጨጓራ ሊይዘኝ ነው። ገብርኤልን በጨጓራ ሊገል። እስካሁን ደህና ነሽ? እስካሁን ደህና ከሆንሽ ችግር የለውም። ኧረ እኔ መስሜት ነው ውዴ። እኔ እተኛለሁ። እሱ ነው እንደው ብልቅዬ አንተ ሳይነግረኝ ቤቴ ነው ገብርኤልን ሳይነግረኝ። አንዳንዴማ አይ በቃ ውዴ ተው። ትናንትና አሁን ከውላይ ሊያጣኝ ሲደውል አላነሳውም። እኔ ግን አውቄ አይደለም አላየሁትም። ስልኬን ፀጉር ቤት ነኝ። አንተ እዚህ ነው ያለው ቤት መጥቶ ማለት ነው። ከዛ ነው የሆነ ሰዓት ላይ እየመጣው መንገድ ላይ ደውሎ አየሁት። የነሽ አንቺ አለኝ። ያዊሊ እሱ ቀለል እንትን አይልም። እኔ ይቆጣሻል፣ ጭራሽ ይቆጣሻል።
መቆጣት ሳይሆን ይጠይቀኛል። ኦፍኮርስ ይጠይቀኝ፣ ምን ችግር አለው? የነሽ ምናምን ይጠይቀኝ። ግን አይ ምን ብሎ ነው የሚጠይቅሽ? የነሽ አለኛ። የኔ ያለሽ እስካሁን በዚህ ሰዓት የት ሄደሽ ነው አለ። ወይ ፀጉር ቤት ነኝ። ደግሞ ፀጉሬ እርጥብ ነበር፣ ውሃው ስነክራው ዊጉ ማለት ነው እንዲረጥብ። ከዛም መጣው፣ ከዛም በቃ አወራን። አይ እንትን ነው ግን ማች ታደርጋላችሁ በጣም። እኔ አለማችን ላይ ብዙ ሰዎችን አውቃለሁ እንዳንቺና እንደሱ ማች ያደረገ የለም። ግንባር ልትል ነው? እኔ አላልኩም። እኔ ጨዋ ነኝ። እኔ እንደዛ አልልም። ኖርማል ነው። እኔ አዎ ማች እናደርጋለን ግን አይ በፍቅር በዚች አንድ ወር ውስጥ አዲሱ አመት ከገባ በኋላ ደስተኛ ነኝ። እኔ የምፈልገው ደስታ ነው። ገባክ? ደስታ ስልክ ኢትዮጵያ ሄጄ በጣም ተሰብሬ ቅስሜ ተሰብሮ ነው የመጣሁት። ብዙ ነገሮች ተካሄዱብኝ። ከዛን እሱ በቃ በጣም መጥፎ ጊዜ ላይ እሱ ህይወቴ ውስጥ ገባ። በቃ እኔ ደስተኛ ነኝ። የነገን አላቅም፣ ስለ ነገም አላስብም፣ አልጨነቅም። የነገው አምላክ ያውቃል። እሱ አንድ ላይ ትሆናላችሁ ካለ እንሆናለን፣ አትሆኑም ካለ እንለያያለን። ኖርማል ነው። እንኳን እሱ እንደምሴንም ተለያይቻለሁ የልጄን አባት ግን እኔ ደስተኛ ነኝ ከሱ ጋማ በአረፍ ከቤተሰቦቹ ያስተዋውቀኛል ይመስለኛል እኮ እኔ እንዳልኩሽ ነው። ምንድነው እሱ በጣም ታታሪ ጎበዝ ሰራተኛ ስለሆነ ወደፊት ትልቅ ቦታ ላይ ይደርሳል ብለሽ ነው ገና ለገና አንቺ ማሪ አሽሙር እየነካኸው ነው። መኪና ስለሚያጥብ አይደለ? እኔ ገብቶኛል። ኖ እኔ የምሰራው እኮ ከሱ ዝቅ ያለ ስራ ነው እንጂ ከፍ ያለ ስራ ሆኖ አይደለም። ሲጀመር ደግሞ የሚያኮራ ስራ ነው። ባይዛወይ ምን ችግር አለው? የሚያኮራ ስራ ነው። ማጥፋለሁ በትርፍ ሰዓቴ ሲለኝ በቃ ተቀበልኩት። ምን ላድርግ? ምን አጥባለሁ? ሬሳ ያጥባል በትርፍ ሰዓት። ስራ ነው። ሳጥን ይሰራል። ሬሳ ያጥባል በትርፍ ሰዓቱ። የምር ሲሪየስ። ሳጥንስ ነው። እዚህ ሀገር ሳጥን የለም እኮ። ግን ያሳዝነኛል። ያኔ ጥሩ ልጅ ነው። እኔ ምን ላድርግ? እድሌ ነው ከሬሳ ጣቢ ጋር። ግን ምን አደረገ? ወይ አምላኬ ከሰማኝ ይቀየመኛል። ወይኔ ውሽ ረፊ የምር እኔ ቀልዴ ራሱ እኔ ራሱ የምሰራው ለበቃ አብረን መስራት እንችላለን ከሱ ጋር። ግን አባቴ እኔ አስፈጻሚ ነኝ። ምኑ እሱ የገነዘውን እኔ ቀብራለሁ። እንዲህ እያልኩት እኮ እምስቀው የምር እስቃለሁ፣ ግን አይሳቅም። በተለይ ስራውን በጣም ማለበት ግን ምን ችግር አለው? ይሄም ስራ ነው። ምን ላድርግ? ኑሮ ነው። እኔ ባይዘው ጋና ኑር ያለውና ጋና ሀገር የቀብር ስነ ስርዓታቸው ትንሽ ለየት ያለ ነው። በተለያየ እንትን ነው የሚቀበሩት ታውቂያለሽ። ተኝቶ በእናትህ እንዳይሰማኝ ደስ የሚል ፍቅር እኮ ነው። እንዳይመጣ ማሬ ተኛክ እንዴ? እኔ ጌታ ቆይ አንድ ላይ ካረመ ተኝቷል። እንዴ ደህና ደሪ ሳይል ተኛ። ቅድምስ አይ ተኝቷል። ወይ ከንተረላችሁ እውነት እንዲያደርግላችሁ ምኞቴ ነው አልኩክ እኮ። ከላይ ከተጻፈ ይሆናል። ኦፍ ኮርስ ይሆናል። እኛ ኦልሬዲ አንዳንድ ጊዜ ልንይዝ ነው። ሰፊ ቤት አንድ ላይ መኖር ልንጀምር ነው። ለመታወቅ ማለት ነው። ሩም ለይተን አንድ ላይ ልንኖር ነው። ኦኬ። በምንድን ነው የምከፍሉት? እንዴት? በትራስ ነው በትራስ ሩም አንድ ሩም እሱ ወስዶ እኔ ሁለት ሩም ሳሎንና ሜታ ቤት ውስጥ እሱ አንድ ሩም አንድ ላይ መኖር ልንጀምር ነው። ግን አንድ ላይ ግን አልጋው አንድ ላይ ነው። ለሹ አንድ ላይ ነው። እሱ ሩም እኔ ሩም ነው። እንዴት ነው ታዲያ አንድ ላይ የምትተዋወቁት? በምንድን ነው? ጸባይ ነው የምንግባባው። እኔ በነገራችን ጸባይ የመሰከርሽለት እኮ ነው። በቃ ስለ ጸባዩ እኮ ጨርሰሻል ኦልሬዲ። ማባረፍ እሱ የማግባት እኔ ሳላ እንዳይሰማሽ ሐራም ነው ይለኛል።